ስለዚህ ትግራይን ሳያንበረክክ እንቅልፍ መተኛት የሚችል ሰው አይደለም። ብቸኛ ደሴት ማያስተዳድራት ትግራይ ናት። ይሄ እንቅልፍ ይነሳዋል ጠቅላይ ሚኒስትሩ። እኔ ጠቅላይ ሚኒስትር በሆንኩበት ሀገር በእኔ ቁጥጥር ስር ያልዋለ ለእኔ የማይገዛ እንዴት አንድ ክልል ይኖራል የሚለው ጥያቄ እንቅልፍ ነስቶት ነው የሚያደርገው። ስለዚህ ትግራይን ሳያንበረክክ እንቅልፍ መተኛት የሚችል ሰው አይደለም። ይሄን በቀኝም በግራም ያለው ማንም ሰው መገንዘብ አለበት። ይሄ ሰውዬ በስልጣን ላይ እስካለ ድረስ ማንም ሰላም ሊያገኝ አይችልም። ምክንያቱም የሰላም ጸር ነው። ያገዛዝ ስልቱ የተመሰረተው በጦረኝነት ላይ ነው፣ በኃይል ላይ ነው። ከዛ ውጪ ማሰብ የሚችል ማይንድ ሴት የለም። ስለዚህ ተፈጥሮ ነው በቃ ይሄ እና ይሄን መገንዘብ ያስፈልጋል። እና ምንድነው ትግራይም መጀመሪያ በአጭር ጊዜ በጦርነት አንበርክካለሁ ብሎ ሞከረ። ከዛ በሲጅ በከበባ ሞከረ። ከዛ ደግሞ አልሳካለት ሲል ደግሞ በሰላም ስምምነት ስም በትጥቅ ማስፈታት ለማዳከም ሞከረ። እሱም ሳይሳካለት ቀረ። ከዛ በኋላ ደግሞ ውስጣዊ አንድነትን በማሳጣት ሊደርሺፕ በማሳጣት እርስ በርሱ የትግራይ አመራር ልሂቅ እንዲከፋፈል በማድረግ ደግሞ ሞከረ። ከዛ ቀጥሎ ደግሞ ታጣቂ ኃይሎችን በራሱ ግዛት ውስጥ አስተማርቶ የራሱን ክልል በመውጋት ደግሞ ለማሸነፍ ሙከራ አደረገ። ይሄም አልተሳካለት። ይሄ ኃይል በምንም ተአምር ትግራይ በቁጥጥር ስር ውላለች የኔ ተገዢ ናት እስካላለ ድረስ እንቅልፍ ሊተኛ አይችልም። ስለዚህ የትግራይ ኃይሎች መገንዘብ ያለባቸው እና መፍትሄያቸውን ማስቀመጥ ያለባቸው ከዚህ አንፃር አሁን ይሄ ሰውዬ ጋር ተነጋግረሽ ምንም የምትፈቺው ችግር የለም፣ በቅንነት የሚፈታው ችግር የለም። ለዚህ ነው ስለዚህ ይሄ ኃይል ወዶ ሳይሆን በህዝብ ትግል ተገዶ መንበርከክ አለበት ለሰላም። እንዲንበረከክ ደግሞ በተናጠል የሚሆን ትግል የለም። ህዝባዊ ትብብር ያስፈልጋል፣ የትግል ትብብር ያስፈልጋል። ይሄን ማወቅ ያስፈልጋል። ራስን ከመከፋፈል መቆጠብ ያስፈልጋል። አሁን የትግራይ ኃይሎች ታይቶ በማይታወቅ መጠን በሚያሳዝን ሁኔታ ነው አገዛዙ ውስጣቸው ገብቶ የከፋፈላቸው። ይሄ ትልቅ ድክመት ነው። አንደኛ ውስጣዊ ድክመት ነው። ይሄ ውስጣዊ ክፍፍልን መከላከል ያስፈልጋል። ሁለተኛ ከውስጣዊ ድክመትን መከፋፈልን በላይ ደግሞ የጎንዮሽ ጸብን ቅራኔን ማቆም ያስፈልጋል። ከጎረቤትሽ ከአፋር ከአማራ ከኦሮሚያ ጋር እየተጣላሽ አገዛዙን ማሸነፍ አይቻልም። የህዝቡ ትግል መተባበር አለበት። እነዚህ ነገሮች ሁሉ ግምት ውስጥ መግባት አለባቸው። ስለዚህ በተናጠል የሚመጣ ለውጥ የለም። ይሄ ትግል የጋራ ትግል መሆን አለበት። ምክንያቱም ችግሩ የጋራ ነው። ሁላችንም የህልውና ፈተና ይገጠመን። ይሄን የህልውና ፈተና ደግሞ ያመጣብን አንድ ኃይል ነው፣ የብልጽግና አገዛዝ ነው፣ ጠቅላይ ሚኒስትሩ ናቸው። ስለዚህ የምንቀምረው መፍትሄ ከዚህ ጋር የሚጣጣምና የተቃኘ መሆን አለበት። አንዳንድ ጊዜ አሁን በዚህ ትግራይ ኃይሎች የሚያነሱትን ነገር ሳስብ ይገርመኛል። እዚህ እኛ መድረክ እንኳን ስጋብዛቸው የፕሪቶሪያን ስምምነት ትጥሳላችሁ ተብለን እንከሰሳለን አንገኝ ብለው ነው ባለፈው የቀሩት። አሁንም ጋብዘናቸዋል፣ ይገኛሉ አይገኙም አላውቅም። እንዲህ አይነት አላስፈላጊ የሆነ ሁኔታ ውስጥ ነው ያሉት እና በእንዲህ አይነት መልኩ ይሄን አገዛዝ ማሸነፍ የሚቻል አይመስለኝም። ይሄን አገዛዝ ለማሸነፍ ማንነቱን አውቆ መጨረስ ያስፈልጋል። በዚህ አገዛዝ መፍትሄ ሊመጣ እንደማይችል በደም አሟጦ ተስፋ መቁረጥ ያስፈልጋል። ከዛ በኋላ ደግሞ ውስጣዊ አንድነትን መጠበቅ ያስፈልጋል። በውስጥ እየተነሱ ያሉ ቅራኔዎች ሁለተኛ፣ ሶስተኛ፣ አራተኛ ደረጃ የሚታዩ ናቸው። ውስጣዊ ቅራኔ ተባብሶ ያገዛዙ እጅ በርትቶ የትግራይ ኃይሎች ከተበታተኑ የትግራይ ህዝብ ሊደርሺፕ ካጣ ትግራይ ህልውና አይኖራል። ይሄ መታወቅ አለበት። ከዛም በላይ ግን ከጎረቤት ጋር ከሌሎች በኢትዮጵያ ውስጥ ያሉ አገዛዙን ከሚታገሉ ኃይሎች ጋር የፖለቲካ ቅራኔን በውይይት በድርድር መፍታት ያስፈልጋል። ማለዘብ ያስፈልጋል። መተባበር ያስፈልጋል። ያን ለማድረግ ደግሞ ብዙ የሚጠበቅ ነገር አለ። የኔ ብቻ ሐሳብ ይደመጥ፣ ካሁን በፊት ሰራው የነበረው ነገር ሁሉ ትክክል ነው፣ አሁንም የምሰራው ትክክል ነው፣ ወደፊትም የምሰራው ትክክል ነው ከሚል ትዕቢት መወጣት አለበት። ያለፈውን በደንብ ማንጸባረቅ፣ ምን ስተሰርጨ ነው ይሄ ሁሉ ችግር የተፈጠረው? ይሄን ማረም እንዴት ነው የምችለው? ህዝቡን ይቅርታ መጠየቅ የለብኝም? ስተቴን ማረሜን በአደባባይ መናገር የለብኝም ወይ? እንዴት አድርጌ ነው ይሄን ሁኔታ ማለዘው የሚለው ነገር ሁሉ ግን ውስጥ መግባት አለበት። እና ሪሊ የገጠመን ችግር እጅግ ከባድና ውስብስብ ስለሆነ መፍትሄውም በዛው መጠን ጥንቃቄ የተሞላበት በሆደ ሰፊነት የሚታይ መሆን አለበት የሚል እምነት አለ። ትግራይን በቁጥጥር ስር ካላደረኩ ተኝቼ አላደርኩም የሚለውን አንድ የትግራይ ተወላጅ መጠራጠር አለበት ብያለሁ። በዚህ ላይ ብዥታ ያለው ሰው እውነታውን አልተረዳው። ለዚህ ነው የሚያሳዝነኝ። አሁን አንዳንዶቹ ከትግራይ ወጥተው አዲስ አበባ መጥተው ከብልጽግና ጋራ ከዶክተር አብይ ጋራ አብረን ሰርተን የትግራይን ችግር እንፈታለን ሲሉ በጣም የሚያስቀውና የሚያስገርመው ከዛም አልፎ የሚያሳዝነው ለዛ አሳፋሪ ነገር ነው።
ስለዚህ ማንም ትግራይ ተወላጅ ይሄን እውነታ መገንዘብ አለበት። ይሄን ካልተገነዘበ ሪያሊቲውን አላወቀው ካላወቀው ደግሞ በመፍትሄው ዙሪያ ተገቢ ድርሻ ሊኖረው ይችላል ብዬ አላምንም። ወዴት ነው የሚሄደው? ያየነው እኮ ነው። ወደ ጦርነት የመግባቱ እድል ሰፊ ነው። ይሄ መንግስት ፕሪቶሪያንም ሲፈርም ከዛም ባለው ሂደት የተሻለ ጊዜ ነው እየጠበቀ የነበረው። ያችን የጦርነት አጀንዳዬን የማንበርከክ አጀንዳዬን ተፈጻሚ ላደርጋት እንድችል የሚያመቸኝ ጊዜና ሁኔታ መቼ ነው ብሎ እየጠበቀ ነው የነበረው እና ኤኒ ታይም ያቺ ሁኔታ ተፈጥራለች ብሎ ሲል በጦርነት መቀጠሉ አይቀርም። አሁንም ለዛ ነው ከበባ እየፈጸመ ያለው ዝግጅት እያደረገ ያለው እያንዳንዷን ዕለት ነው ለጦርነት ዝግጅት እያደረገ ያለው። ጠቅላይ ሚኒስትሩ ሚድል ኢስት እንዲህ አይነት ክራይሲስ ውስጥ ገብቶ ብቸኛ መሪ ነው። አውሮፕላን አስነስቶ ዱባይ ይሄዳል። ለዱባይ መንግስት አስበው አይደለም ለሚያካሂደው ጦርነት ከዱባይ የሚገኘው ገንዘብና መሳሪያ መቋረጥ የለበት መቀጠል አለበት። ለዚህ የፈለገው አይነት ሪስክ መውሰድ ይወስዳል። ይሄን ነው ያየው እና ይሄ መንግስት ሌት ተቀን እየሰራ ያለው የጦርነት ዝግጅት ነው። ልማት እኮ ከቆመ ቆይቷል እኮ። ለዚህ ነው እኮ አበባ መትከል፣ ችግኝ መትከል፣ የኮሪደር መብራት ማብራት፣ ቤት ማፍረስ፣ ትልቅ የልማት ወይም ሎጂ መስራት በፕራይቬት ሴክተር ሊሰራ የሚችል ማለት ነው። እንደ ትልቅ የልማት ጥያቄ እኮ ተጋኖ በመንግስት ሚዲያ የምትሰሚው እኮ ልማት ስለቆመ እኮ ስትራቴጂክ የሆነ ቁም ነገር ያለው ህዝቡን ከድህነት የሚያወጣ ስራ ፈጣሪ የሆነ ልማት ቆሟል። ይሄ መንግስት 24 ሰዓት የጦርነት ዝግጅት ነው ሲያደርግ የሚውለው። በየሀገሩ እየዞረ የጦር መሳሪያ ሲሸምት ነው የሚውለው በብድርም በካሽ። ስለዚህ እንዲህ አይነት መንግስት ባለበት ሁኔታ በሰላም ችግርን ይሄ መንግስት ይፈታል ብሎ መጠበቅ የዋህነት ነው። በትግል ነው። ትግሉ ግን አንድ ገጽ ብቻ አይደለም ያለው። የመረረው መንሳጥቻለሁ ያለው ጠመንጃ አንስቷል። እሱን ማንም ማስቆም አይችልም። ለዛም ኃላፊነት መውሰድ ያለበት አገዛዙ። ሌላው ህዝብ ግን በሰላማዊ ህዝባዊ እምቢተኝነት መታገል አለበት። 7 ዓመት ወደ 1.5 ሚሊዮን ህዝብ ነው አልቋል የሚባለው አይደለም። በሰላማዊ ህዝባዊ እምቢተኝነት 1.5 ሚሊዮን ህዝብ ቢሞት አይደለም ቢሰለፍ ይሄን አምባገነን መንግስት ያንበረክከዋል። በቀናት ውስጥ ትልቅ መሳሪያ ነው ህዝባዊ እምቢተኝነት። ስለዚህ ይሄን አውቀን ሁሉም ይሄ በብሔር ጥላቻ ውስጥ መግባታችንን በፖለቲካ አይዲዮሎጂ መከፋፈላችንን ወደ ጎን አስቀምጠን ህዝባዊ እምቢተኝነት እንዲቀጣጠል እና በህዝብ ትግል ይሄ አገዛዝ እንዲበረከክ ማድረግ ያስፈልጋል። እና ይሄን ደግሞ የታጠሩ ተገደው ትጥቅ ትግል ውስጥ የገቡ ኃይሎችም ሊደግፉ ይገባል የህዝቡን የሰላማዊ እምቢተኝነት ትግል። ምክንያቱም እዚህ ሀገር ሰላም ቢመጣ የበለጠ የሚጠቀሙት ጠመንጃ አንስተው ጫካ የገቡት ኃይሎች ናቸው። ምክንያቱም በእያንዳንዱ ቀን እነሱ ህይወታቸው ሪስክ ውስጥ በመድፍ ይደበደባሉ፣ በክላሽን ያልቃሉ፣ በድሮን ይደበደባሉ። በእያንዳንዱ ቀን ሪስክ ውስጥ ነው ህይወታቸው። እኔ አሁን በጦርነት የመሞት ሪስክ የለኝም። ስለዚህ ሰላም ቢመጣ ከኔ በላይ ተጠቃሚ የሚሆኑት ጠመንጃ አንስተው የሚዋጉት ወንድሞቼ እህቶቼ ናቸው። ስለዚህ ህዝቡ በሰላማዊ ትግል እንቅስቃሴ እንዲያደርግ የራሱን ድርሻ እንዲወጣ ነፃነትን ውጤትን ከታጠቁ ኃይሎች ብቻ ቁጭ ብሎ መጠበቅ እንደሌለበት አጀንዳውን ደግፈው መቆም አለባቸው። እኛ ብቻ ታግለን ሞተን ለውጥ እንድናመጣና አጠብቅ የራስን ድርሻ ተወጣ ማለት አለባቸው። እኛ አሁን እየተንቀሳቀስን ያለነው በዚህ ዙሪያ ያለው ክፍተት እንዲሞላ የኢትዮጵያ ህዝብ ከጦርነት መፍትሄ መጠበቁን አቁሞ ራሱ መስዋዕትነት እንዲከፍል እንዲታገል የዚህን አገዛዝ እድሜ እንዲያሳጥር ነው ጥረት እያደረግን ያለነው እና ትግሉን ፈርጀ ብዙ ሁኔታ ውስጥ እንደሆነ መገንዘብ ያስፈልጋል። ከሁሉም በላይ ግን በዚህ ትግል አሸናፊ ለመሆን የተሻለ ውጤት ለማምጣት ከተፈለገ አገዛዙን አውቆ መጨረስና በዚህ አገዛዝ ያለን ተስፋ አሟጦ መጨረስ ያስፈልጋል። በምንም ተአምር ከዚህ አገዛዝ የሚጠበቅ መፍትሄ የለም። እንደሱ ቢሆንማ አንድ ሰው ብልጽግናን ቢደግፍ መብቱ ነው ብዬ ወስዳለሁ እና ደግሞ ምናልባት መስሎትም ሊሆን ይችላል ብዬ እንደ አንድ የፖለቲካ አመለካከት ልዩነት ሊወስድለት ይችላል። እነዚህ ኃይሎችን ግን አሁን አቶ ጌታቸው ረዳ የወሰደውን አቋም የፖለቲካ ልዩነት ነው ብዬ ወይም ደግሞ አንድ የፖለቲካ አመለካከት ነው ብዬ ልወስድ አልችልም። እንደዛ ከሆነ የፖለቲካ ሀሁ አይገባኝም ማለት ነው። ለኔ እነዚህ ሰዎች የፖለቲካ አቋም ልዩነት አይደለም ያደረጉት ወይም የወሰዱት ክህደት ነው የፈጸሙት።
ይሄ ምናልባት በተወሰነ ደረጃ የትግራይን ህዝብ አደናግረው ክፍፍል ለመፍጠር ሞክረው ነበር። ደግሞ በተወሰነ ደረጃም ተሳክቶላቸው ነበር። በሂደት ግን ህብረተሰቡ ቆም ብሎ ማሰብ በመጀመሩ ያ ሂደታቸው እየከሸፈ ነው የመጣው እና እኔ ወደፊትም ይሄን ያህል ሚና ይኖራቸዋል የሚል ግምት የለኝም። ለኔ እነሱ የፖለቲካ ሱሳይድ ፈጽመዋል። ከዚህ በኋላ በኢትዮጵያም በትግራይም ፖለቲካ እዚህ ግባ የሚባል ቦታና ድርሻ ይኖራቸዋል የሚል እምነት የለኝም እና ጉዳዩን እንዳንድ የፖለቲካ አመለካከት ልዩነትም አላየውም። ምክንያቱም በትግራይ ላይ ጄኖሳይድ የፈጸመን ስርዓት ነው ያን ሁሉ በደል የፈጸመ ትግራይን በሻሻ አድርጊያታለሁ ብሎ ከተናገረ መሪ ጋራ የትግራይን ሴቶች እኮ ወንድ ነው የደፈራቸው ምን ታጋናላችሁ የኛ እኮ በሳንጃ ነው ወታደሮቻችን እንዲህ ብሎ የሚመጻደቅ አካል በትግራይ ህዝብ ላይ የዘር ጭፍጨፋ እንዲካሄድ ጸጉረ ልውጥ ጁንታ ያለቀስቀሳ ያደረገ አካል አሁን ከዚህ አካል አንድ ሰው መፍትሄ ያገኛለሁ ብዬ ነው የተጠጋሁት ቢለኝ እና ይሄ አመለካከት ልዩነት ነው ቢለኝ እኔ ልቀበል አልችልም። ሌላ ሰው ሊቀበል ይችላል። ለኔ ይሄ ምንም ከክህደት ያነሰ ሌላ ትርጉም የለውም። ስለዚህ በዛ ደረጃ ነው ማየው። ትንሽ የትግራይን ህዝብ የመከፋፈል አደጋ የመፍጠር እድል አግኝተው ነበር፣ ግን በሂደት ከሽፏል ብዬ ነው ማሰው። አሁን ያ እድል አላቸው የሚል እምነት የለኝም። ይሄን መንግስት በማስወገድ ረገድ አሁን ተቃዋሚዎቹ የውስጥ ተቃዋሚዎች ማለት ነው አገር ቤት ያሉ የታጠቁ ኃይሎች አሁን እያሉት እንዳለው ወደ ትብብር ከሄዱ መንግስትን መጠር የሚያቀታቸው አይመስለኝም። በጣም ሰፊ ድል ነው የሚኖራቸው። ምክንያቱም ይሄ መንግስት ከዚህ በኋላ መዋጋት የሚችል መንግስት አይደለም። በተናጠል ኦላን ማሸነፍ የቻለ መንግስት አይደለም። ቲዲኤፍን ማሸነፍ የቻለ መንግስት አይደለም። ፋኖን ማሸነፍ የቻለ መንግስት አይደለም። አሁን የሀገር ውስጥ ተቃዋሚዎች እንደውም ከውጭ ኃይሎች ጋር ተባብረው ይሄን መንግስት የሚዋጉት ከሆነ ይሄ መንግስት ለወራትም የመቀጠል እድል የለውም። ስለዚህ መንግስትን ከስልጣን የማውረዱ ጉዳይ ብዙም አሳሳቢ ጉዳይ አይመስለኝም። የሚቻል ነው የሚመስለኝ። የዛ አይነት ሁኔታም አፍጥጦ እየመጣ ይመስለኛል። ትልቁ ጥያቄ ያለው ግን እነዚህ የታጠቁ ኃይሎች ይሄን መንግስት አስወግደው ኢትዮጵያን ማስቀጠል ይችላሉ ወይ? እውነተኛ የሆነ ዲሞክራሲያዊ የሆነ ስርዓት ማምጣት ይችላሉ ወይ የሚለው ትልቅ ጥያቄ ያለበት ነው። ምክንያቱም አሁን እየተባበሩ ያሉት የጋራ የሚሉት ጠላት ስላላቸው ነው። ይሄ መንግስት ሁሉንም በተራም በጋራም እየወጋ አንበረከካችኋለሁ እያለ የግድ የሚተባበሩ አድርጓቸዋል እና በውስጣቸው ያለውን ልዩነት ለጊዜው ወደ ጎን እንዲያደርጉት አድርጓቸዋል እና ይሄ ሁኔታ ነገ ከነገ ወዲያ የታጠቁት ኃይሎች ብቻቸውን 4 ኪሎ ቢገቡ ሰላማዊ ሁኔታ ሊፈጠር ይችላል ወይ? አስተማማኝ ማለት ነው ኢትዮጵያን ወደ በጎ አቅጣጫ ያሸጋግራሉ የሚለው እርግጠኛ መሆን አይቻልም። በጣም ከባድ ጥያቄ ነው። ስለዚህ ምንድነው ከወዲሁ ዝግጅት መደረግ አለበት። ነገ ከነገ ወዲያ የሚመጣው መንግስት ሁሉን አቀፍ መሆን አለበት። በሰላምም የታገሉ በመሳሪያም የታገሉ በሲቪክ እንቅስቃሴ ውስጥ ያሉ ኃይሎች ሊሳተፉበት የሚችል ሰፊ ማህበራዊ መሰረት ያለው አካል መሆን አለበት። አንድ ኃይል ብቻውን አሸናፊ ሆኖ ሌላውን ተሸናፊ አድርጎ መቀጠል የትም ሊያደርስ አይችልም። ምናልባትም ደግሞ ይሄ መንግስት ሲወገድ ሪስክም ሊኖር ይችላል። አገሪቱ የምትበተንበትም ሁኔታ ሊኖር ይችላል። ስለዚህ ይሄን ተጨንቆ ማሰብ በዚህ ዙሪያ መመካከር ያስፈልጋል። እኛም አንዱ አሁን በሽግግር ሂደት ላይ ትኩረት ሰጥተን እየሰራን ያለ ነው ያለ ምክንያት አይደለም። የሽግግርን ጉዳይ መንግስት ከወደቀ በኋላ መንግስት ከመውደቁ በፊት ነው ማሰብ ያለብን፣ ከወደቀ በኋላ አይደለም። ይሄ መንግስት ይወደቅና የመጣው ይምጣ የሚለው አመለካከት ከዚህ ቀደም ለምን እንደዳረገን እናውቃለን። ስለዚህ ሪሊ የፖለቲካ ኃይሎች የታጠቁም ያልታጠቁ ይሄን መንግስት ስንጥለው እንዴት ነው የምንተካው፣ ምን አይነት ሽግግር ነው የምናቋቁመው የሚለውን አጀንዳ ዛሬውኑ ትኩረት ሰጥተው መነጋገር አለባቸው። መነጋገር ብቻ አይደለም፣ ወደ አንድ መግባባት መምጣት አለባቸው እና ኢትዮጵያን በእርግጠኝነት ከዚህ አገዛዝ ማግስት ወዴት አቅጣጫ ይዘዋት እንደሚሄዱ በትክክል ለህዝቡም ለዓለም አቀፉ ህብረተሰብ ማሳየት አለባቸው የሚል እምነት አለኝ እና የኛም አሁን ስብስብ አንዱ ጥረት በዚህ የሽግግር ጥያቄ የራሱን መነሻ ሐሳብ እያቀረበ ሊወያዩበት እንዲችሉ ማገዝ ነው እና ይሄ አሳሳቢ ጥያቄ ነውና ሁሉም ሊያስብበት ሊጨነቅበት ይገባል። ዞሮ ዞሮ የኢትዮጵያ ህልውና
አደጋ ውስጥ የመውደቅ ጉዳይ ዶክተር አብይ አህመድ በስልጣን ላይ እስካሉ ድረስ ከዛ የተለየ እድል የለው እና የእሳቸው በስልጣን መውረድ መሰረታዊ የሆነ ለውጥ ያመጣል ብለን እርግጠኛ ባንሆንም ቢያንስ ግን እድል ይፈጥራል ብለን መናገር እንችላለን። ትልቅ እንቅፋት የሆኑት እሳቸው ናቸው ለኢትዮጵያ ብሔራዊ ደህንነት። አሁን በቁጥር 1 አደጋው በስልጣን ላይ ያሉት ዶክተር አብይ አህመድ ናቸው እና የእሳቸው ግረንድ ማለት የእሳቸው ከስልጣን መወገድ ሪሊ አዳዲስ የለውጥ እድሎችን ሊፈጥር ይችላል፣ የምንድንበትን እድል ሊፈጥር ይችላል። እሳቸው በስልጣን ላይ እስካሉ ድረስ ግን ምንም የኢትዮጵያ ዕጣ ፈንታ በጊዜ የሂደት ጉዳይ ካልሆነ በስተቀር ከመኖር ወደ አለመኖር ነው የሚቀየረው። እሳቸው በስልጣን ላይ እስካሉ ድረስ የሚያስቀሩት ምንም አይነት አደጋ የለም እና አንዳንድ ጊዜ እሳቸው ከሌሉ አገሪቷ አትኖርም፣ ከእሳቸው የተሻለ ማን ይመጣል የሚል አንዳንድ ጥያቄ የሚያነሱ የህብረተሰብ ክፍሎች እንዳሉ አውቃለሁ። እሱ ስህተት ነው። በኢትዮጵያ ተጨባጭ ሁኔታ ከዶክተር አብይ አህመድ የማይሻል ሰው እንኳንስ በተቃዋሚው ጎራ በራሱ በብልጽግና ፓርቲ ውስጥ አለ ብያለሁ። ምክንያቱም ይሄ ሰውዬ ችግር ፈጣሪ ናቸው፣ አደጋ ፈጣሪ ናቸው፣ በጎ ነገር የሚጠበቅባቸው አይደለም እና የእሳቸው መወገድ ለመፍትሄው አንድ ድርሻ አለው፣ ጠቃሚ ነው የሚል እምነት ነው ያለኝ። ግን ደግሞ እሳቸው ስለተወገዱ ብቻ የኢትዮጵያ ችግር በእነሱ ይጠፋል የሚል እምነት የለኝም። ሪሊ አሳሳቢ ነው። ስራ ይጠይቃል፣ ድካም፣ ትግል ይጠይቃል። ስለዚህ የኢትዮጵያ ተቃዋሚ ኃይሎች ከዚህ ቀደም ከነበሩ የትግል ሂደቶች፣ የለውጥ ሂደቶች ድክመትና ስህተት ተምረው በዚህ ረገድ ራሳቸውን ሰፊ ዝግጅት ማድረግ አለባቸው፣ ነገ ሳይሆን ዛሬ የሚል እምነት ነው ያለኝ። የፕሪቶሪያ ስምምነት ፈርሷል የሚል ነው። አንድ አመት ሊሆነው ነው ጀነራል ታደሰ በጠቅላይ ሚኒስትሩ ሲሾሙ ቲፒኤልኤፍን ያገለለ ሂደት ሆኖ ነው የታየው እና እሱን አስመልክቼ አንድ አርቲክል ጽፌ ነበር። የፕሪቶሪያው ስምምነት አልቋል ፈርሷል ብዬ ብዙ ሰዎች እንዴት ትላለህ ልክ አይደለህም የሚል ትችት ሲያቀርቡ ሰምቼ ነበር ያኔ። አሁን ሁሉም የፕሪቶሪያው ስምምነት ፈርሷል የለም ወደሚል አቅጣጫ እየመጣ ነው እና ለምንድን ነው ማይስማማው? ለምንድን ነው ሰላም መፍጠር ያልቻለው? ይሄ መንግስት ሰላም አይፈልግም፣ ጦረኛ መንግስት ነው። ሁሉንም አንበርክኬ በቁጥጥር ስር አድርጌ መግዛት አለብኝ ብሎ የሚያምን መንግስት ነው። ይሄ መንግስት ሰላም ሊያመጣ አይችልም። አሁን በኢትዮጵያ ተጨባጭ ሁኔታ ሁሉንም ክልል በደካማ ሁኔታም ቢሆን ገዢው ፓርቲ ነው የሚያስተዳድረው። ብቸኛ ደሴት በገዢው ፓርቲ የማያስተዳድራት ትግራይ ናት። ይሄ እንቅልፍ ይነሳዋል ጠቅላይ ሚኒስትሩ። እኔ ጠቅላይ ሚኒስትር በሆንኩበት ሀገር በእኔ ቁጥጥር ስር ያልዋለ ለእኔ የማይገዛ እንዴት አንድ ክልል ይኖራል የሚለው ጥያቄ እንቅልፍ ነስቶት ነው የሚያደርገው። ስለዚህ ትግራይን ሳያንበረክክ እንቅልፍ መተኛት የሚችል ሰው አይደለም። ይሄን በቀኝም በግራም ያለው ማንም ሰው መገንዘብ አለበት። ይሄ ሰውዬ በስልጣን ላይ እስካለ ድረስ ማንም ሰላም ሊያገኝ አይችልም። ምክንያቱም የሰላም ጸር ነው። ያገዛዝ ስልቱ የተመሰረተው በጦረኝነት ላይ ነው፣ በኃይል ላይ ነው። ከዛ ውጪ ማሰብ የሚችል ማይንድ ሴት የለም። ስለዚህ ተፈጥሮ ነው በቃ ይሄ እና ይሄን መገንዘብ ያስፈልጋል። እና ምንድነው ትግራይም መጀመሪያ በአጭር ጊዜ በጦርነት አንበርክካለሁ ብሎ ሞከረ። ከዛ በሲጅ በከበባ ሞከረ። ከዛ ደግሞ አልሳካለት ሲል ደግሞ በሰላም ስምምነት ስም በትጥቅ ማስፈታት ለማዳከም ሞከረ። እሱም ሳይሳካለት ቀረ። ከዛ በኋላ ደግሞ ውስጣዊ አንድነትን በማሳጣት ሊደርሺፕ በማሳጣት እርስ በርሱ የትግራይ አመራር ልሂቅ እንዲከፋፈል በማድረግ ደግሞ ሞከረ። ከዛ ቀጥሎ ደግሞ ታጣቂ ኃይሎችን በራሱ ግዛት ውስጥ አስተማርቶ የራሱን ክልል በመውጋት ደግሞ ለማሸነፍ ሙከራ አደረገ። ይሄ አልተሳካለት። ይሄ ኃይል በምንም ተአምር ትግራይ በቁጥጥር ስር ውላለች የኔ ተገዢ ናት እስካላለ ድረስ እንቅልፍ ሊተኛ አይችልም። ስለዚህ የትግራይ ኃይሎች መገንዘብ ያለባቸው እና መፍትሄያቸውን ማስቀመጥ ያለባቸው ከዚህ አንፃር አሁን ይሄ ሰውዬ ጋር ተነጋግረሽ ምንም የምትፈቺው ችግር የለም፣ በቅንነት የሚፈታው ችግር የለም። ለዚህ ነው ስለዚህ ይሄ ኃይል ወዶ ሳይሆን በህዝብ ትግል ተገዶ መንበርከክ አለበት ለሰላም። እንዲንበረከክ ደግሞ በተናጠል የሚሆን ትግል የለም። ህዝባዊ ትብብር ያስፈልጋል፣ የትግል ትብብር ያስፈልጋል። ይሄን ማወቅ ያስፈልጋል። ራስን ከመከፋፈል መቆጠብ ያስፈልጋል። አሁን የትግራይ ኃይሎች ታይቶ በማይታወቅ መጠን በሚያሳዝን ሁኔታ ነው አገዛዙ ውስጣቸው ገብቶ የከፋፈላቸው። ይሄ ትልቅ ድክመት ነው። አንደኛ ውስጣዊ ድክመት ነው። ይሄ ውስጣዊ ክፍፍልን መከላከል ያስፈልጋል። ሁለተኛ ከውስጣዊ ድክመትን መከፋፈልን በላይ ደግሞ የጎንዮሽ ጸብን፣ ቅራኔን ማቆም ያስፈልጋል። ከጎረቤትሽ ከአፋር፣ ከአማራ፣ ከኦሮሚያ ጋር እየተጣላሽ አገዛዙን ማሸነፍ አይቻልም። የህዝቡ ትግል መተባበር አለበት።
ስለዚህ እነዚህ ነገሮች ሁሉ ግምት ውስጥ መግባት አለባቸው። ስለዚህ በተናጠል የሚመጣ ለውጥ የለም። ይሄ ትግል የጋራ ትግል መሆን አለበት። ምክንያቱም ችግሩ የጋራ ነው። ሁላችንም የህልውና ፈተና ይገጠመን። ይሄን የህልውና ፈተና ደግሞ ያመጣብን አንድ ኃይል ነው፣ የብልጽግና አገዛዝ ነው፣ ጠቅላይ ሚኒስትሩ ናቸው። ስለዚህ የምንቀምረው መፍትሄ ከዚህ ጋር የሚጣጣምና የተቃኘ መሆን አለበት። አንዳንድ ጊዜ አሁን በዚህ ትግራይ ኃይሎች የሚያነሱትን ነገር ሳስብ ይገርመኛል። እዚህ እኛ መድረክ እንኳን ስጋብዛቸው የፕሪቶሪያውን ስምምነት ትጥሳላችሁ ተብለን እንከሰሳለን አንገኝ ብለው ነው ባለፈው የቀሩት። አሁንም ጋብዘናቸዋል፣ ይገኛሉ አይገኙም አላውቅም። እንዲህ አይነት አላስፈላጊ የሆነ ሁኔታ ውስጥ ነው ያሉት እና በእንዲህ አይነት መልኩ ይሄን አገዛዝ ማሸነፍ የሚቻል አይመስለኝም። ይሄን አገዛዝ ለማሸነፍ ማንነቱን አውቆ መጨረስ ያስፈልጋል። በዚህ አገዛዝ መፍትሄ ሊመጣ እንደማይችል በደም አሟጦ ተስፋ መቁረጥ ያስፈልጋል። ከዛ በኋላ ደግሞ ውስጣዊ አንድነትን መጠበቅ ያስፈልጋል። በውስጥ እየተነሱ ያሉ ቅራኔዎች ሁለተኛ፣ ሶስተኛ፣ አራተኛ ደረጃ የሚታዩ ናቸው። ውስጣዊ ቅራኔ ተባብሶ ያገዛዙ እጅ በርትቶ የትግራይ ኃይሎች ከተበታተኑ የትግራይ ህዝብ ሊደርሺፕ ካጣ ትግራይ ህልውና አይኖራል። ይሄ መታወቅ አለበት። ከዛም በላይ ግን ከጎረቤት ጋር ከሌሎች በኢትዮጵያ ውስጥ ያሉ አገዛዙን ከሚታገሉ ኃይሎች ጋር የፖለቲካ ቅራኔን በውይይት በድርድር መፍታት ያስፈልጋል። ማለዘብ ያስፈልጋል። መተባበር ያስፈልጋል። ያን ለማድረግ ደግሞ ብዙ የሚጠበቅ ነገር አለ። የኔ ብቻ ሐሳብ ይደመጥ፣ ካሁን በፊት ሰራው የነበረው ነገር ሁሉ ትክክል ነው፣ አሁንም የምሰራው ትክክል ነው፣ ወደፊትም የምሰራው ትክክል ነው ከሚል ትርኢት መወጣት አለበት። ያለፈውን በደንብ ማንጸባረቅ፣ ምን ስተሰርጭ ነው ይሄ ሁሉ ችግር የተፈጠረው? ይሄን ማረም እንዴት ነው የምችለው? ህዝቡን ይቅርታ መጠየቅ የለብኝም? ስተቴን ማረሜን በአደባባይ መናገር የለብኝም? እንዴት አድርጌ ነው ይሄን ሁኔታ ማለዘው የሚለው ነገር ሁሉ ግን ውስጥ መግባት አለበት እና ሪሊ የገጠመን ችግር እጅግ ከባድና ውስብስብ ስለሆነ መፍትሄውም በዛው መጠን ጥንቃቄ የተሞላበት በሆደ ሰፊነት የሚታይ መሆን አለበት የሚል እምነት አለ። ትግራይን በቁጥጥር ስር ካላደረኩ ተኝቼ አላደርኩም የሚለውን አንድ የትግራይ ተወላጅ መጠራጠር አለበት ብዬ አላምንም። በዚህ ላይ ብዥታ ያለው ሰው እውነታውን አልተረዳው። ለዚህ ነው የሚያሳዝነኝ አሁን አንዳንዶቹ ከትግራይ ወጥተው አዲስ አበባ መጥተው ከብልጽግና ጋራ ከዶክተር አብይ ጋራ አብረን ሰርተን የትግራይን ችግር እንፈታለን ሲሉ በጣም የሚያስቀውና የሚያስገርመው ከዛም አልፎ የሚያሳዝነው ለዛ አሳፋሪ ነገር ነው። ስለዚህ ማንም የትግራይ ተወላጅ ይሄን እውነታ መገንዘብ አለበት። ይሄን ካልተገነዘበ ሪያሊቲውን አላወቀው፣ ካላወቀው ደግሞ በመፍትሄውም ዙሪያ ተገቢ ድርሻ ሊኖረው ይችላል ብዬ አላምንም። ወዴት ነው የሚሄደው? ያየነው እኮ ነው። ወደ ጦርነት የመግባቱ እድል ሰፊ ነው። ይሄ መንግስት ፕሪቶሪያንም ሲፈርም ከዛም ባለው ሂደት የተሻለ ጊዜ ነው እየጠበቀ የነበረው። ያችን የጦርነት አጀንዳዬን የማንበርከክ አጀንዳዬን ተፈጻሚ ላደርጋት እንድችል የሚያመቸኝ ጊዜና ሁኔታ መቼ ነው ብሎ እየጠበቀ ነው የነበረው እና ኤኒ ታይም ያቺ ሁኔታ ተፈጥራለች ብሎ ሲል በጦርነት መቀጠሉ አይቀርም። አሁንም ለዛ ነው ከበባ እየፈጸመ ያለው፣ ዝግጅት እያደረገ ያለው። እያንዳንዷን ዕለት ነው ለጦርነት ዝግጅት እያደረገ ያለው። ጠቅላይ ሚኒስትሩ ሚድል ኢስት እንዲህ አይነት ክራይሲስ ውስጥ ገብቶ ብቸኛ መሪ ነው። አውሮፕላን አስነስቶ ዱባይ ሄደው ለዱባይ መንግስት አስበው አይደለም ለሚያካሂደው ጦርነት ከዱባይ የሚገኘው ገንዘብና መሳሪያ መቋረጥ የለበት፣ መቀጠል አለበት። ለዚህ የፈለገውን አይነት ሪስክ መውሰድ ይወስዳል። ይሄን ነው ያየነው እና ይሄ መንግስት ሌት ተቀን እየሰራ ያለው የጦርነት ዝግጅት ነው። ልማት እኮ ከቆመ ቆይቷል እኮ። ለዚህ ነው እኮ አበባ መትከል፣ ችግኝ መትከል፣ የኮሪደር መብራት ማብራት፣ ቤት ማፍረስ፣ ትልቅ የልማት ወይም ሎጂ መስራት በፕራይቬት ሴክተር ሊሰራ የሚችል ማለት ነው። እንደ ትልቅ የልማት ጥያቄ እኮ ተጋኖ በመንግስት ሚዲያ የምትሰሚው እኮ ልማት ስለቆመ እኮ። ስትራቴጂክ የሆነ ቁም ነገር ያለው ህዝቡን ከድህነት የሚያወጣ ስራ ፈጣሪ የሆነ ልማት ቆሟል። ይሄ መንግስት 24 ሰዓት የጦርነት ዝግጅት ነው ሲያደርግ የሚውለው። በየሀገሩ እየዞረ የጦር መሳሪያ ሲሸምት ነው የሚውለው፣ በብድርም በካሽ። ስለዚህ እንዲህ አይነት መንግስት ባለበት ሁኔታ በሰላም ችግርን ይሄ መንግስት ይፈታል ብሎ መጠበቅ የዋህነት ነው። በትግል ነው። ትግሉ ግን አንድ ገጽ ብቻ አይደለም ያለው። የመረረው መልሳጥቻለሁ ያለው ጠመንጃ አንስቷል። እሱን ማንም ማስቆም አይችልም። ለዛም ኃላፊነት መውሰድ ያለበት አገዛዙ። ሌላው ህዝብ ግን በሰላማዊ ህዝባዊ እምቢተኝነት መታገል አለበት። 7 ዓመት ወደ 1.5 ሚሊዮን ህዝብ ነው አልቋል የሚባለው አይደለም። በሰላማዊ ህዝባዊ እምቢተኝነት
1.5 ሚሊዮን ህዝብ ቢሞት አይደለም ቢሰለፍ ይሄን አምባገነን መንግስት ያንበረክከዋል በቀናት ውስጥ። ትልቅ መሳሪያ ነው ህዝባዊ እምቢተኝነት። ስለዚህ ይሄን አውቀን ሁሉም ይሄ በብሔር ጥላቻ ውስጥ መግባታችንን በፖለቲካ አይዲዮሎጂ መከፋፈላችንን ወደ ጎን አስቀምጠን ህዝባዊ እምቢተኝነት እንዲቀጣጠል እና በህዝብ ትግል ይሄ አገዛዝ እንዲበረከክ ማድረግ ያስፈልጋል። እና ይሄን ደግሞ የታጠቁ ተገደው ትጥቅ ትግል ውስጥ የገቡ ኃይሎችም ሊደግፉ ይገባል የህዝቡን የሰላማዊ እምቢተኝነት ትግል። ምክንያቱም እዚህ ሀገር ሰላም ቢመጣ የበለጠ የሚጠቀሙት ጠመንጃ አንስተው ጫካ የገቡት ኃይሎች ናቸው። ምክንያቱም በእያንዳንዱ ቀን እነሱ ህይወታቸው ሪስክ ውስጥ በመድፍ ይደበደባሉ፣ በክላሽን ያልቃሉ፣ በድሮን ይደበደባሉ። በእያንዳንዱ ቀን ሪስክ ውስጥ ነው ህይወታቸው። እኔ አሁን በጦርነት የመሞት ሪስክ የለኝም። ስለዚህ ሰላም ቢመጣ ከኔ በላይ ተጠቃሚ የሚሆኑት ጠመንጃ አንስተው የሚዋጉት ወንድሞቼ እህቶቼ ናቸው። ስለዚህ ህዝቡ በሰላማዊ ትግል እንቅስቃሴ እንዲያደርግ የራሱን ድርሻ እንዲወጣ ነፃነትን ውጤትን ከታጠቁ ኃይሎች ብቻ ቁጭ ብሎ መጠበቅ እንደሌለበት አጀንዳውን ደግፈው መቆም አለባቸው። እኛ ብቻ ታግለን ሞተን ለውጥ እንድናመጣና አጠብቅ የራስን ድርሻ ተወጣ ማለት አለባቸው። እኛ አሁን እየተንቀሳቀስን ያለነው በዚህ ዙሪያ ያለው ክፍተት እንዲሞላ የኢትዮጵያ ህዝብ ከጦርነት መፍትሄ መጠበቁን አቁሞ ራሱ መስዋዕትነት እንዲከፍል እንዲታገል የዚህን አገዛዝ እድሜ እንዲያሳጥር ነው ጥረት እያደረግን ያለነው እና ትግሉን ፈርጀ ብዙ ሁኔታ ውስጥ እንደሆነ መገንዘብ ያስፈልጋል። ከሁሉም በላይ ግን በዚህ ትግል አሸናፊ ለመሆን የተሻለ ውጤት ለማምጣት ከተፈለገ አገዛዙን አውቆ መጨረስና በዚህ አገዛዝ ያለን ተስፋ አሟጦ መጨረስ ያስፈልጋል። በምንም ተአምር ከዚህ አገዛዝ የሚጠበቅ መፍትሄ የለም። እንደሱ ቢሆንማ አንድ ሰው ብልጽግናን ቢደግፍ መብቱ ነው ብዬ ወስዳለሁ እና ደግሞ ምናልባት መስሎትም ሊሆን ይችላል ብዬ እንደ አንድ የፖለቲካ አመለካከት ልዩነት ልወስድለት ይችላል። እነዚህ ኃይሎችን ግን አሁን አቶ ጌታቸው ረዳ የወሰደውን አቋም የፖለቲካ ልዩነት ነው ብዬ ወይም ደግሞ አንድ የፖለቲካ አመለካከት ነው ብዬ ልወስድ አልችልም። እንደዛ ከሆነ የፖለቲካ ሀሁ አይገባኝም ማለት ነው። ለኔ እነዚህ ሰዎች የፖለቲካ አቋም ልዩነት አይደለም ያደረጉት ወይም የወሰዱት ክህደት ነው የፈጸሙት። ይሄ ምናልባት በተወሰነ ደረጃ የትግራይን ህዝብ አደናግረው ክፍፍል ለመፍጠር ሞክረው ነበር። ደግሞ በተወሰነ ደረጃም ተሳክቶላቸው ነበር። በሂደት ግን ህብረተሰቡ ቆም ብሎ ማሰብ በመጀመሩ ያ ሂደታቸው እየከሸፈ ነው የመጣው እና እኔ ወደፊትም ይሄን ያህል ሚና ይኖራቸዋል የሚል ግምት የለኝም። ለኔ እነሱ የፖለቲካ ሱሳይድ ፈጽመዋል። ከዚህ በኋላ በኢትዮጵያም በትግራይም ፖለቲካ እዚህ ገባ የሚባል ቦታና ድርሻ ይኖራቸዋል የሚል እምነት የለኝም እና ጉዳዩን እንዳንድ የፖለቲካ አመለካከት ልዩነትም አላየውም። ምክንያቱም በትግራይ ላይ ጄኖሳይድ የፈጸመን ስርዓት ነው ያን ሁሉ በደል የፈጸመ ትግራይን በሻሻ አድርጊያታለሁ ብሎ ከተናገረ መሪ ጋራ የትግራይን ሴቶች እኮ ወንድ ነው የደፈራቸው ምን ታጋናላችሁ የኛ እኮ በሳንጃ ነው ወታደሮቻችን እንዲህ ብሎ የሚመጻደቅ አካል በትግራይ ህዝብ ላይ የዘር ጭፍጨፋ እንዲካሄድ ጸጉረ ልውጥ ጁንታ ያለቀስቀሳ ያደረገ አካል ነው። አሁን ከዚህ አካል አንድ ሰው መፍትሄ ያገኛለሁ ብዬ ነው የተጠጋሁት ቢለኝ እና ይሄ አመለካከት ልዩነት ነው ቢለኝ እኔ ልቀበል አልችልም። ሌላ ሰው ሊቀበል ይችላል። ለኔ ይሄ ምንም ከክህደት ያነሰ ሌላ ትርጉም የለውም። ስለዚህ በዛ ደረጃ ነው ማየው። ትንሽ የትግራይን ህዝብ የመከፋፈል አደጋ የመፍጠር እድል አግኝተው ነበር፣ ግን በሂደት ከሽፏል ብዬ ነው ማሰው። አሁን ያ እድል አላቸው የሚል እምነት የለኝም።